አስገድደንስ? አዎ ታስገድደኝ? አስገድድሻለሁ። ከዚህም በላይ አስገድድሻለሁ። ልሽ አሁን ስሚ ኪራ፣ በእናትህ አሁን መሳሳም አለብን። ቀናቤና ሳሚ ስሚኝ፣ እንዳነካኝ ይሁንልሽ። አሁን እኔ ከልብ ወድሻለሁ፣ አፍቅርሻለሁ። ካንቺ ጋር ብዙ ነገር ማድረግ ፈልጋለሁ። እኔ ያስፈራኝ ነው እንዴ? ምንድነው የሚያስፈራኝ? ያስፈራኝ ነው። በእናትህ እኔ እጮሃለሁ። ፍቅረኛዬ ነው ብለሽ ካመንሽኝና ለኔ ጥልቅ ስሜት ካለሽ በቃ እነኚህን ነገሮች አድርጊልኝ። እኔ የምፈልገው ያንን ነገር ነው። እንዴ የምርህ? በተገናኘን ቁጥር እንሳሳም፣ በተገናኘን ቁጥር አብረን እራት እንብላ። በዚህ ድንጋይ ነው እሺ የምንበረግግ። ሰላም ውዴቱ ቤተሰቦቼ እንደምንድን ናችሁ? እኔ ደህና ነኝ ያለሁላችሁ፣ ፈጣሪ ይመስገን። ያው ሰሞኑን ትንሽ ተነፋፍቀናል። እኔም ናፍቃችሁኛል ቤተሰቦቼ፣ እናንተም እንደናፈቅኳችሁ በጣም እርግጠኛ ነኝ። እንግዲህ ዛሬ ተመልሻለሁ ማለት ነው። እና ዛሬ ምን አለ መሰላችሁ፣ ዛሬ በቃ እኔና አምራ ፍቅር ጀምረናል። ፍቅር ውስጥ ያለ ነው። አሪፍ ጊዜዎችን እያሳለፍን ነው። እና ያን ሁሉ ስናደርግ ግን አንድ ቀን ተሳስመንም ሆነ የተለየ ነገር አድርገን አናቅም። እና ዛሬ በቃ ግዴታ መሳሳም አለብን። ግዴታ አስገድጄ መሳም አለብኝ። በቃ ግዴታ መሳሳም አለብን። ምክንያቱም ይህ እንትን ካለ ወደፊትም እንትን ሊሆን ይችላል፣ ሊፈጠር ይችላል። እና ግዴታ ዛሬ አስገድጃት መሳሳም አለብን። እና ዛሬ መሳሳም አለብን። ምክንያቱም በቃ እንዴት ነው አንድ ፍቅረኛ እስከሆናችሁ ድረስ ብዙ ነገሮች አሉ፣ ብዙ ነገሮች። ይሄ እንደ ትንሽ ነገር ይመስለኛል። ምክንያቱም ለሚወዱት ሰው፣ ለሚያፈቅሩት ሰው ከሚያፈቅሩት ሰው ጋር መሳሳም ማለት ፍቅርን ይጨምራል እንጂ አይቀንሰውም፣ ፍቅርን አያጠፋውም። እና ዛሬ ጠርቻት እዚህ መታ በቃ አስገድቼም ቢሆን እስማታለሁ። ግዴታ መሳሳም አለብን እላታለሁ። እንግዲህ እሷ ምን እንደምትል አላቅም። እኔ እንጃ፣ ብቻ ሊደብራት ይችላል፣ ሚላት ይችላል። አይ ዶንት ኬር። እኔ ስለዛ ማስብበት ሁኔታ አይደለም። አሁን በቃ ዛሬ ወስኜን የመጣሁት ይህንን ነገር መሳሳም እንዳለብን ወስኜና ቆርጬ ነው የመጣሁት። በቃ ግዴታ መሳሳም አለብን። ምክንያቱም ስላችሁ እኔ እንዴት መሰላችሁ፣ አምራን እኔ በጣም ወዳት፣ በጣም ነው ማፈቅራት፣ በጣም ነው ማከብራት። በቃ እንዴት ልበላችሁ፣ በጣም ብዙ ነገር እኔ አምራን እንጃ እንዲህ ነው ብዬ ልገልጽላችሁ በማልችለው አይነት መንገድ ነው ለሷ ስሜት ያለኝ። እና ያ ስሜቴ ደግሞ ይህን ያህል እንትን ካለ ምናምን ነገር እንዳይጠፋብኝ በቃ ከእሷ ጋር ብዙ አላማ አለኝ፣ ብዙ እንትን አለኝ፣ ብዙ መስመሮችን መሄድ እፈልጋለሁ፣ ብዙ ርቀቶችን ከእሷ ጋር መጓዝ እፈልጋለሁ። ወደፊት ቤተሰብ መስርተን ልጆች ወልደን ተጋብተን በቃ እስክንጃጅ ለዘላለም ከእሷ ጋር የመኖር ሀሳብ አለኝ። እና በቃ ዛሬ ይህንን ነገር ልበላትና እሷ ምን ትላለች ስላችሁ እኔ እንጃ እሺ የምትለኝ ይመስለኛል። ምክንያቱም ስለምትወደኝ ስለምታፈቅረኝ ይህንን ነገር ትቃወምኛለች ብዬ አላስብም። ምክንያቱም ይህን ያህል ከበድ ያለ ነገር አይደለም። ይህ ጀስት መሳሳም ማለት እኔ እንጃ ይህን ያህል ከባድ ነገር አይደለም ለእኔ። ለዛ ዛሬ በቃ ግዴታ መሳሳም አለብን ስላችሁ እኔ እንጃ እናንተስ ምን ትላላችሁ? ምክንያቱም አንድ ፍቅረኛ ከተባለ ፍቅረኛና ጓደኝነት የሚለያይባቸው ብዙ ነገሮች አሉ። ጓደኛና ፍቅረኛ ከፍቅረኛ ጋር የሚደረገው ከጓደኛ ጋር አይደረግም። ስለዚህ ፍቅረኛ ደግሞ ለየት ያለ ስፔሻል ሰው ማለት ነው። በቃ አንድን ሰው ካፈቀራችሁት ከወደዳችሁት ያ ሰው ለእናንተ ስፔሻል ሰው ነው፣ ልዩ ሰው ነው ማለት ነው። እና ለዛ ልዩ ሰው ደግሞ ብዙ አይነት ነገሮች ሊደረጉ ይችላሉ። ብዙ አይነት መንገዶች፣ ብዙ አይነት ርቀቶች ለዛ ሰው ያንን ሰው ለማስደሰት ያንን ሰው የሚፈልገውን ነገር ለማድረግ ብዙ ርቀቶች ይኬዳሉ። እና በቃ እኔ ዛሬ ይህንን ነገር ዛሬ እምቢ ካለችኝ ራሱ እኔ እንጃ ስላችሁ በቃ አትወደኝም ማለት ነው። የምትወደኝ እና የምታፈቅረኝ ቢሆን ኖሮ ይህንን ነገር አትቃወመኝም ነበር ማለት ነው። ምክንያቱም ለሚወዱት ሰው ይህንን ማድረግ ያስደስተኛል ካለ ለሚወዱት ሰው እኮ ምንም ነገር ባይዘው ፍቅር መስዋዕትነት ነው። ለሚወዱት ሰው መስዋዕት መሆን ነው። ያውታችሁ ያለ አይደል? እኔ ለሷ ያኔ አልፈልግም ስትለኝ ብዙ ነገር ስትሰድበኝ ስትለኝ ምንም መስዋዕት አድርጌያለሁ። በቃ ሁሉ ነገር ክብሬን ምንን ዝቅ አድርጌ
ለእሷ እንደተሸነፍኩ አሳይቻት ዛሬ ደግሞ በእጄ ገብታ ደስ ብሎኝ፣ ምክንያቱም በቃ ያ ሁላ ነገር ከፍዬላት አሁን ላይ ደግሞ አብረን ሆነን ደስተኛ ሆነን ወደፊት ደግሞ ደስተኛ እንድንሆን ዛሬ እንግዲህ ግዴታ መሳሳም አለብን። እሷን ጠርቻታለሁ ስላችሁ እንደዚህ ነው ብዬ አልጠሯትም፣ ግን ዛሬ ላገኝሽ እፈልጋለሁ። በቃ በጥብቅ ላገኝሽ እፈልጋለሁና ለዛ መምጣት አለብሽ ብዬ እዚህ ድረስ ጠርቻታለሁ። እና እሷ ደግሞ መታ በግዴታ አስገድጄ ልሳምሽ ስላት ምን እንደምትለኝ ማወቅ እፈልጋለሁ። ምን ትለኛለችም? እስቲ ምን እንደምትለኝ አብረን እስከ መጨረሻው እናያለን ማለት ነው። እንግዲህ እስካሁን እየመጣው ነው ብላኛለች፣ ግን ያው ቆይታብኛለች። እስቲ እሷ ስትመጣ ደግሞ እንጠብቃት። እሷ እስክትመጣ ሁሌም ታረፍድብኛለች። ሁሌም እንዳረፈደችብኝ ነው። እኔ በቀደም አይታችሁኛል። እኔ ዘላለም እጠብቅሻለሁ ብያታለሁ። እሷ አንድ ቀን ሳረፍድባት ብላብኝ ነበር። እና ብቻ ውድ ቤተሰቦቼ እስከ መጨረሻው ተከታተሉ። ምን ትላለች? ዛሬ አስገድጄም ቢሆን እስማታለሁ። ትምጣና እሷን እንጠብቃትና እንመለሳለን። ብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ፣ ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ደህና ነሽ? ዛሬ ደግሞ ቆንጆ ሆና መጣለች። ምንድን ነው የላ ነገር? አንቺ ምንም ብለሽ ያምርብሻል። ደህና ነሽ? ተጠፋፋን እኮ አይደውልም። መደወልማ እየተደዋወለው። ፍቅረኛ እንደዚህ ነው፣ አይናፍቅም። ላገኘህ አይባልም። ደህና ነሽ? እንዴት ነሽ? ሰላም። ምንድን ነው እንዲህ በዚህ በብርድ ለመሰለሽ የጠራሁሽ ስልሽ እኔና አንቺ ምንድን ነው ስልሽ፣ አሁን እኔና አንቺ ምንድን ነው? ፍቅረኛሞች ስልሽ ፍቅረኛሞች ነን አይደል? ወደፊት ደግሞ ባልና ሚስት። አሁን ላይ ፍቅረኛሞች ነን ብለሽ ታስቢያለሽ? አሁን ፍቅረኛ ለመሆን ፍቅረኛሞች ብዙ ነገር ያደርጋሉ፣ ብዙ ነገር እንትን ይላሉ አይደል? ስለዚህ እኔና አንቺ ጀስት እኔ አሁን ላይ ምን እየመሰለኝ መሰለሽ? ጀስት እኔና አንቺ እንደ ጓደኛ በቃ ፍቅረኛ ሳይሆን እንደ ጓደኛ ነው ይሆን ያለን። እንዴት ስለዚህ እንዴት መሰለሽ? አንቺ ጓደኛዬ ነሽ። ስለዚህ አሁን እንደ ጓደኛዬ ነሽ በቃ ፍቅረኛ። በምክንያት ነው እንደዛ ያልኩት። ሌሎች ፍቅረኞችን ሳይ ሌሎች ፍቅረኞችን ምስል እኔ አሁን ምን እየታዘብኩ መሰለሽ? ፍቅረኛሞች እንደዚህ ነው እንደሚሆኑት፣ ፍቅረኛሞች እንደዚህ ነው እንደሚያደርጉት ትላለህ ማለት። ምን አደረጉ ሌሎች ፍቅረኞች? ስለዚህ ሌሎች ፍቅረኞች በቃ ፍቅራቸውን ይገላለጻሉ፣ ቀን በቀን ይገናኛሉ፣ ጊዜ ያሳልፋሉ፣ ተመቻቸው አልተመቻቸው ይገናኛሉ፣ አብረው እራት ይበላሉ፣ አብረው የተለያዩ ቦታዎች ይሄዳሉ፣ ብቻቸውን የሚሆኑበት ቦታዎች ይሄዳሉ። ግን እኔና አንቺ አንድ ቀን እንደዛ አይነት ነገር እስካሁን ፍቅር ከጀመር ጀምሮ አሳልፈን አናውቅም። ጀስት ለመነካካት ራሱ እየተፈራራን ነው። ተነጋግረን የለ እንዴ ማለት እኛ ትዳር ውስጥ አይደለም። እንደፈለገን መዝለል እንደፈለገን እንትን ማለት አንችልም። ትዳር ውስጥ አይደለም ግን ፍቅር ውስጥ ነን አይደል? ታዲያ ፍቅር ውስጥ በእኔ ታምኛለሽ አይደል? በእኔ ትተማመኝብኛለሽ አይደል? ነገ ጥዬሽ እንደማልሄድ፣ ነገ ወደፊት ከአንቺ ጋር ትዳር እንደመሰረት የልጆችሽ አባት እንደምሆን ትተማመኝብኛለሽ አይደል እኮ። ለዛ አሁን ላይ ከሆኑ ካልጀመርን ወደፊት እንትን አንልም። ምን እንጀምር ነው እያልከለው? በቃ እንደ ሌሎቹ ፍቅረኛሞችን ነው። ሌሎቹ ፍቅረኛሞች እንደሚያደርጉት ምን የሚያደርጉት እኮ ሌሎቹ ፍቅረኛሞች ምን ያደርጋሉ መሰለሽ? ሌሎቹ ፍቅረኛሞች ምንም ይሄ ደህንነት ምናምን ነገር አለ
እኔ ግራ ያጋባኝ ነው። ከመሬት ተነስተ ምንድነው እንደሌሎቹ ፍቅረኛ ሰላም አለብኝ ሰላም ነበር ግን በቃ ሌሎቹን ሳያቸው ጓደኞቼን በዙሪያ ያሉትን ሰዎች ምናምን ሳይ እኛ ስለሌላ ሰው ምን አገባኝ? እኛ የራሳችንን ፍቅር እንጂ እኔ ስለሌላ ፍቅረኛ እኔ ምን አገባኝ? ስለሌላ ፍቅረኛ አይመለከትም እና ሌላ እንደሌሎች አትበል። እንደ ፍቅረኛ ማድረግ ያለብንን በቃ ማድረግ አለብን። ምንድነው እሺ የሚያደርገው? ፍቅረኛ ምንድነው የሚያደርገው? ይሳሳማሉ፣ በተገናኙ ቁጥር ይሳሳማሉ፣ አብረው ራት ይበላሉ፣ አብረው ያድራሉ፣ አብረው ከከተማ ወጥተው ይዝናናሉ። ይኸውልሽ ብዙ ነገር ያደርጋሉ። ከዚህም የበለጠ ነገር ብዙ ነገር ያደርጋሉ። እኔና አንቺ ግን አንድ ቀን እንደዛ አይነት ነገር አድርገንም ምንም ብለን አላውቅም። እኔ ስለ ሰው አያገባኝም። ይኸውልሽ እኔ ወንድ ልጅ ነኝ። ትዳር ውስጥ እስካልገባው ድረስ ደግሞ ይሄን ነገር እኔ እንደማላደርግ መጀመሪያ ፍቅር ከመጀመራችን በፊት ነግሬሃለሁ፣ ተነጋግረን ለሱም ደግሞ ቃል ገብተልኛል። ዛሬ ምንድነው እንደዚህ ያደረገ? እኔ ወንድ ልጅ ነኝ። ብዙ ነገር አስባለሁ፣ ብዙ ነገር እፈልጋለሁ። ቃል እየተቀያየርክ እኮ ነው እንዴ? ይኸውልሽ እኔ መቀያየር በይው ምንም በይው፣ አሁን ዛሬ ልነግርሽ የምፈልገው ነገር በቃ ከዚህ በኋላ ሌሎቹ ፍቅረኛዎች እንደሚያደርጉት ማድረግ አለብን። በቃ ፍቅረኛ ነው ብለሽ ካመንሽኝና ለእኔ ጥልቅ ስሜት ካለሽ በቃ እነኝን ነገሮች አድርጊልኝ። እኔ የምፈልገው ያንን ነገር ነው። በተገናኘን ቁጥር እንሳሳም፣ በተገናኘን ቁጥር አብረን እራት እንብላ፣ ከከተማ እንውጣ፣ አብረን እንደር፣ ብዙ ነገር ወጥሻላል። ይኸውልሽ አሁን ኪራ እረፍ፣ እንደዚህ አይነት ነገር አታውራ። መጀመሪያውንም ተነጋግረናል እንደዚህ አይነት ነገር እንደማናደርግ። መዝናናት እኮ እንችላለን፣ ግን በቃ መነካካት አልፈልግም እኔ ትዳር ውስጥ እስካልገባው ድረስ አይደል? ይሄን ደግሞ መጀመሪያ ነግሬሃለሁ። ዛሬ ምን ነካህ እንዴ? ደህና ነህ? ጭራሽ ደህንነቴን አልጠየቀችኝም። አታምኚኝም? ይሄ ነገር ለማያምኑሽ ሰው ነው። ይሄ ነገር ለማያምኑሽ ሰው ነው። አታምኚኝም ነው? ማመን አለማመን ጉዳይ አይደለም። ማመን አለማመን ግዴታ መሳሰም አለብን። አዎ ግዴታ መሳሰም አለብን። እውነቱን ስነግርሽ እንዴ ራፍሪክ ያበናት እኔ አሁን ዛሬ ድረስ እየቀለድክ እየመሰለኝ ነው። እየቀለድኩ መሰለሽ አይደል? ይኸውልሽ እንዴ አሁንም ቢሆን መሳሳም አለብን። ሰማሽኝ አይደል? አሁንም ዛሬ ጠራሁሽ መሳሳም እንዳለብን ልነግርሽ ነው። ሰማሽኝ አይደል? እኔ ስለ ሰው እንዴ ኪራ በእናትህ እኔ እያስፈራኸኝ ነው። እረፍ፣ እያስፈራኸኝ ነው። እኔ ስለ ሰው ስሚ፣ ወላሂ እያስፈራኸኝ ነው። እኔ ስለ ሰው አይመለከተኝም። ዞር በልኝ። እኔ አሁን ላይ ስለ ሰው አይመለከተኝም። እንድትስሚኝ እፈልጋለሁ። በቃ ዞር በልኝ። እንዴ እንድትስሚኝ እፈልጋለሁ። መሳሳም አለብን። አዎ ነው የሚሆነው። መሳሳም አለብን። ስሚኝ፣ ይኸውልሽ ዛሬ ይኸውልሽ ሳስሚ አዎ አስገድድሻለሁ። ከዚህም በላይ አስገድድሻለሁ። ይኸውልሽ አሁን ስሚ ኪራ በእናትህ አሁን መሳሳም አለብን። ቀናቤና ሳሚ እንዳነካኝ ቀናቤና ሳሚ እንዳነካኝ። ዞር በልኝ። አትወጂኝም? አታፍቅሪኝም? ለእኔ በዚህ ነው የሚለካው። አትወጂኝም? አታፍቅሪኝም? ንገሪኝ። አትወጂኝም? እንዲህ አቱን ኪራ በእናትህ ስሚኝ። አሁን ሳሚ እየፈራሁ ነው። ወይኔ በእናትህ ይኸውልሽ አሁን እኔ ከልቤ እወድሻለሁ፣ አፍቅርሻለሁ። ከአንቺ ጋር ብዙ ነገር ማድረግ እፈልጋለሁ። እኔ እያስፈራኝ ነው። እንዴ ምንድን ነው የሚያስፈራኝ? እያስፈራኝ ነው በእናትህ። እኔ እጮሃለሁ። ለምንድን ነው የምትጮይው? እኔ እያስፈራኝ ነው። በቃ ዞር በልኝ። አልፈልግም። ከዚህ ዞር በልኝ። ምንም የሚያስጨው ነገር አለ? ፍቅረኛሽ አይደል? ፍቅረኛ አይደልሽ እንዴ? እያስጨነቀኝ ነው። አልስምህም። ዞር በልኝ። አልስምህም። ለምንድን ነው የማስምህ? እንድትስሚኝ እፈልጋለሁ ነው በቃ። የምትወጂኝ ከሆነ ሳሚ። ዞር በልኝ። አልፈልግም። የምትወጂኝና የምታፈቅሪኝ ከሆነ ሳሚ። ዞር በልኝ። አትወጂኝም? ዞር በልኝ። እኔ እያስፈራኝ ነው። እኔ ሌላ ሰው እየመሰልከኝ ነው። ዞር በል ማለት ለምን አትወጂኝም? የምታፈቅሪኝ ከሆነ በቃ ለእኔ ማድረግ ያቅትሻል? ወይም በቃ አልፈልግም። ኪራ በእናትህ ዞር በልኝ። እያስፈራኝ ነው። የኔ እናት ነይ በቃ። ምንድን ነው ባይዘዊ ነይ በእውነት ምንድን ነው? ዝም ብለሽ ምን እያደረክ ነው? ምን እያደረክ ነው? አድንቄሻለሁ። ምንም ታደንቅ በእውነት አድንቄሻለሁ። እኔ እንደዚህ አላሰብኩሽም ነበር ታውቂያለሽ። በእውነት ምንም አታስብኝ። ምድር አልገባኝ። እኔ በቃ አንቺን
ፕራንክ ላረግሽ ነው ሐሳቢ። ኧረ እባክህ በእውነት በዚህ ፕራንክ አለ። በእውነት ፕራንክ ላረግሽ ነው ሐሳቢና በጣም እንደዛ ይቀል አይመቸኝም። ስንቴ ነው የነገርኩህ? በዚህ ነው የምትቀልደው እኮ መቀለድ አይደል? በዚህ ነው ወይ በዚህ ቀልዳል? ስንቴ ነው የነገርኩህ? ስንቴ ነው የነገርኩህ? እንደዛ አይነት ነገር አልፈልግም ብዬ ስንቴ ነው የነገርኩህ? አሁን ተነስተህ ፕራንክ ነው ምናምን እንደዚህ ካል እኔ ነፍሴን አስጨነካት እኮ። አትሳቅ፣ አያስቅም። ኧረ በጣም ነው ያስቀው። ይሄ ፕራንክ ምናምን የምትለው ነገር እያበዛኸው ነው። ወደዛ አድርግልኝ። እኔ አልፈልግም ፕራንክ ማለት አልፈልግም እንደዚህ አይነት ፕራንክ ምንድነው? ይሄ እኮ ጀስት ለእንትን እኮ ለቀልድ በቃ አይመቸኝም እንደዚህ አይነት ነገር አልፈልግም እንዴ እኔ። ኧረ ይሄ ምንም የሚያስፈልግ ምናምን ነገር አይደለም። በቃ እኔ ክብሬ የሚነካ ነገር እንድታረግ አልፈልግም። ነግሬሃለሁ። ክብሬሽ የሚነካ ነገር ምን አደረግኩ? ይሄ ክብሬ አይነካም፣ ክብሬን አይነካም። አስገድዶ መሳም ማለት ምን ማለት ነው? ሳሚኝ እኮ ማለት ነው። በቃ ሌላ ምንም ነገር ያልኩት ነገር የለም። ከዚህ በኋላ እንደዚህ አይነት ቀልድ እንድቀልብድብኝ አልፈልግም። በቃ እኔ ጀስት ፕራንክ ላረግሽ እንትን ልልሽ እኮ ነው እንጂ እኮ ምንም ነገር አይደለም። በቃ እንደዚህ አይነት ፕራንክ አልፈልግም። በቃ እንድትነካካኝ አልፈልግም። አትንካኝ ደግሞ በዚህ ድንጋይ ነው እሺ የምበራግድ። ስርዓትን ያዝ። ጭራሽ ድንጋይ ለኔ ታነሻለሽ እንዴ? ስፈራራኝ እኮ በእናትህ እኔ ደንግጬ እሺ በቃ እኮ ጀስት እንትን ነው በቃ እኔ ለፕራንክ ላረግሽ አይዞሽ በቃ አይዞሽ። ምንድን ነው ሁለተኛ እንደዚህ አይነት ቀልድ እንዳትቀልድ። ምንድን ነው በቃ ጀስት ቀልድ ነው ይሄ፣ ጀስት ቀልድ ነገር ነው አይደል እንዴ ቤተሰቦች? እንዴ ይሄ እኮ ኖርማል ነገር ነው። ስንት እኮ ከዚህ በላይ የሚደራረጉ ከዚህ በላይ ብዙ ነገር የሚደራረጉ ሰዎች አሉ። እንዴ ኧረ እባክሽ ፍራንክ አትፈልጊም? ብቻ እኔ እንጃ። በጣም ባይዘው እዚሁ ጋር ልነግራችሁ የምፈልገው በጣም አደነኳት፣ በጣም አከበርኳት። በእውነት እኔ እንደዚህ በቃ እንደዚህ ሳስገድዳት ምናምን በቃ በአንዴ እሺ ብላኝ ምናምን ነገር የምትስመኝ የሆነ በቃ ወደ ሌላ ነገር እንትን የምትል ነበር የመሰለኝ። ግን እሷ በስመ አብ በእውነት አከበርኳት። በቃ ለራሷ ክብር ያላት ሴት ነች። ለራሷ በቃ ለራሷ ተገቢውን ቦታ የምትሰጥ ራሷን እንዴት ልበላችሁ እኔ ከምነግራችሁ በላይ ተግባሯ በጣም በቃ ምን አይነት ሴት እንደሆነች ተግባሯ ያሳየችው ነገር እኔ እንጃ። ሌሎች ብዙ ሰዎች እንትን ሊሉ ይችላሉ። እሷ ግን ብቻ በቃ ለየት ትላለች የምላችሁ በዚህ ምክንያት ነው። ፍቅር የሆነች በቃ እኔ እንጃ ስልሽ አሁን በእውነት በጣም ነው ያከበርኩሽ። እንደዚህ ምናምን እኔ እሺ ትይኛለሽ ምናምን በቃ ብዬ ነበር ያሰብኩት። ግን አንቺ ለራስሽ ክብር አለሽ፣ ለራስሽ ቦታ ትሰጫለሽ። ለዛ ነው እኔ በቃ በአንድ ያሰብኩት መተሽ በቃ እንደዚህ ስልሽ አረ እንዲህ ምን ችግር አለ ልክ ከሆነ ምናምን ነገር የምትይኝ ነበር። ግን ቃኒ እንጃ በጣም አከበርኩሽ፣ በጣም ወደድኩሽ፣ አፈቀርኩሽ። ወን ብቻ ግን አረ ምንም እንትን አይደለም። ብቻ ወደ ቤተሰቦች እኔ እንጃ ዛሬ ኦቨር ያከበርኳት ጭራሽ ፍቅሬ ጨምሮብኛል። በእውነት እኔ እንደዚህ አልጠበቅኳትም ነበረ። እንኳንም ፕራንክ ወደ ስታስቢ ሆኔ እንደዚህ ፋራ ሆኜ እንደዚህ በግዴታ ሳሚ ምናምን ነገር ብዬ እንደዚህ አስገድጄ ሲጀምር ስታስቢ አንቺ ራስሽ እኮ ራሱ ግራ ገባኝ። ሰው እያየ ምን ይባላል እንዴ? ግራ ገባኝ። ደስ ይል ነበር። በጣም አክብሬያታለሁ። ፍቅሬም ጨምሮብኛል። ብቻ ደስ ብሎኛል ዛሬ እና ውድ ቤተሰቦች እንወዳችኋለን፣ እናከብራችኋለን እና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። መልካም ቀን፣ መልካም ውሎ፣ መልካም አዳር፣ መልካም ውሎ ይሁንላችሁ። እንወዳችኋለን አይደል እንዴ? እንወዳችኋለን። ቻው ቻው።